በኩላሊት ከፍተኛ ስቃይ ውስጥ ነበርኩና ግልጽ ራስን በቃ ሁለት ሶስት ግልጽ አድርገው። ኦኬ ያው በኩላሊት ነው በተለይ ሲታመም ቆየሁት ህዳር 27 ጀምሮ እስከ ዛሬ ድረስ ቢሮ ገብቼ አላቅም ወደ ስራ ሄጄም አላቅም ቤት ተኝቼ ነው ቆየሁት 3-4 ሐኪም ቤት ሄጃለሁ ጂንካም ሄጃለሁ ሆስፒታል ማለት ግል ፋርማሲ ሳብላም ሆስፒታል ሄጃለሁ በተለያየ ኬዝ የሚያነሱት የኩላሊት ጠጠር አለበት የሚል ነገር ነበር ሐኪሞች ሲናገሩ ነበሩ እዚህ ቤት ግን ሲገባ ምንም በሽታ የለም ግን የጠላት አላማ ነው ጠላት ባንተ ላይ አስቀመጠው ነገር አለና እግዚአብሔር መትቻለሁ ከዚህ በኋላ በሽታም የለም እንደም ካሁን በኋላ ዶክተሮችን አምነ ሐኪም ቤት የምትመላለስ ከሆነ ራስ ሌላ አልጋ ገዝተህ ትመጣለህ አልክ ባለፈው እንትን ላይ እኔም በቃመው እግዚአብሔር እንዲህ ተናግሮ አያሳፍረኝም ምክንያቱም ጌታ የተናገረውን ቃል ትቼ የትም አልሄድም ከዚህ በኋላ ዶክተርም ሐኪምም ምንሽም ሁሉም ነገር እግዚአብሔር ነው እነስ አንጣን ይዤ ወደ ቤት እመለሳለሁ ብዬ ወላይታ እንኳን ለሕክምና ለመሄድ ወጥቼ ጎፋ አድሬ በእግረ መንገዱ ተመልሼ ትላንት ወደ ቤት መጣሁ ትላንት ቤት ውስጥ እየተንቀሳቀስኩ ማታ ጸለይኩ አንተ ጋርም ያው እዚህ ቻናል ላይ ገብቼ ነበር ከዛ ደስ ብሎኝ ማታ አድሬ ዛሬ ደግሞ ቢሮ ገብቼ መድረክ ሁሉም መርጬ ተመልሼ መጥቻለሁና እዚህ ቤት አላችሁ ሰዎች እሺ ሄሎ ዛሬ ደግሞ ቢሮ ገብቼ ይሄው ከቢሮ ዛሬ ደግሞ ቢሮ ገብቼ ከቢሮ ተመልሼ መጥቼ ቤት እንኳን ጓራ አትክልት እዛ ውሃ ያጣጣው የተከልኩ ዝም ብዬ በቃ አልኖርም ይሄንን ቃል እየሰማሁ ስራ ሰራለሁ ብዬ በቃ ለምተመጥቼ ቤት ሰላም አለውና የእግዚአብሔር ስም የተባረከ ይሁን እንግዲህ ጌታ እውነት የተናገረው ነገር ሳይፈጽም ምንም አይቀርም ዋናው እምነት ነውና እኔ በእምነት ተቀብዬ በእግዚአብሔር ስም ዛሬ በህይወት በቅቻለሁ ወደ ስራም ተመልሻለሁ እንኳን ደስ አለህ ባለፈው ሐኪም ቤት መቼ ነበር ሐኪም ቤት ሄዳለሁ ብሎ ወጥቷል ከጂንካ ወደ ሳውላ ድረስ መጥቶ ከዛ በኋላ ሐኪም ቤት የት ጎፋ እሱ ሲደርስ ሐኪም ቤት እንዳትሄድ እግዚአብሔር ተመለስ እያለ ነው ብሩ ከበዛ ምን አርግ ብያለሁ ለለማኞች ሲጣው ቸርቹ ለመስራት ለኛ እውነት እኮ ነው ተመለስን እሱም አምኖ ወደ ቤት ሲመለስ ደግሞ ህይወት በእግዚአብሔር ፊት ነው አንተ ብታወራም ማታ ከሚስቱ 9 ሰዓት ላይ ጌታ እያወራ ነበር ይኸው ከሱ ህይወት ዛሬ እኔ ላንደና ለእርሻ ሸኝች ያለው እንደው ቀጥታ ስልክ ይደውላል ያልኩ ነበር ጌታ መትቻለሁ ያለ ከዛሬ በኋላ ነፃ ነኝ ለማለት ፈልጌ እውነት ነው 9 ሰዓት አካባቢ እኔ ኦንላይን ያልጨረስኩት ነገር አለ ጌታ ሰው ማታ ትላንት የሆነ ሰዓት ላይ ከጸለይኩ በኋላ ፕሮግራሙን እንዲህ ይሄንን ቻናል እየተከታተልኩ ትንሽ እንቅልፍ ወሰደኝ ከዛ ሰዓት የሆነ ሰዓት ብድግ ብዬ ጸሎት ትንሽ ጸለየ ከተኛው በኋላ የሆነ ቤት ውስጥ ወሰደኝ ህልም የሆነ ቤት ውስጥ እኔና የሆነ ሰው ነበርና አብረን እንድን ስንገባ የቤቱ ጣራ ላይ ትልቅ ዘንዶ ተኛ ከዛ ዘንዶን አይተን ጓደኛ ይሄ እባብ አታይም እንዴት እንተኛ እኛን ወደ ታች እየተመለከተ ነው ሲል ጓደኛ ተነሳ እነሱ ሲነሳ እባቡ ሮጦ ወጣ ከቤት ሲወጣ ጓደኛ ጅራቱን መታ እኔ ደግሞ ጭንቅላቱን ከቆረጥኩ በኋላ ጭንቅላቱ እንዲህ ይንቀሳቀሳል ጭንቅላቱ ብቻ ተቆርጦ ከዛ በኋላ አንተ ተቆርጠ እንዲህ ተንቀሳቀሰ በህይወት አትኖርም አልኩና ጭንቅላቱን ለሁለት እንዲህ ሲያደርግ ከጭንቅላቱ ደም ወጣና ገደልኩ አሜን ይሄ በህልም ነው ያየው እጂ እግዚአብሔር ስም የተመሰገነ ይሁን ስለዚህ ጠላትን በራስ እጅ ገድያለሁ ማታ ስለዚህ እና እግዚአብሔር ይሄን አንደ ክፈት እስቲ እና የኮላሊት ጠጠር አለ ተብለ ነው መጀመሪያ ነገሩ የጀመረው አይደለም የኩላሊት ሁለቱም የኩላሊት ጠጠር አለብኝ ነው የተባልኩት ስለዚህ ከኮላሊት ጠጠር ኢየሱስ ይበልጣል መብለጡ ብቻ አይደለም ነፃም ያወጣል ስለዚህ እኔም ሁሉ ጊዜ እየገረመ ነበር እኮ እኔም ላንተ ያወራው አይደለም እዚህ ቤት መጥተው ሰዎች ከጆሮ በሽታ ከጎሮሮ ላይ ያለው ከካንሰር ይፈውሳል እንዴት ነው ያንተ ነገር ያልከው አልነበርኩም እንዴ በጣም በትክክል አውቆ
ያንተ ነገር እንዴት ነው? እዚህ ቤት መጥተው ሰው ከጉበት በሽታ ነጻ ሲወጣም አይታል። ይህን ከካንሰርም ሰው ነጻ ሲወጣ አይታል። ይህን ከጉሮሮ ከተለያዩ ከኮላሊቱ ከተለያዩ በሽታ ሰው ነጻ ይወጣል። ግን ያንተ እንዴት ነው እያልኩ ነበረ። ግን ዋናው ነገር ጌታ እንኳን ረዳ፣ ጌታ ይመስገን። ከዛ ውጪ እንግዲህ በጣም ደስ ብሎኛል ጌታ